ሰላም እንዴት ናችሁ? እንዴት ነበረ ሳምንታችሁ? I think I'll take a walk in the park. Hey, 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 it's a beautiful day. እንዲህ ዛሬ ወጣ ብዬ ችን የፍሬድሪክ ዊልሄልም ሄግል የተባለውን የጀርመን ታዋቂ ዓለም ላይም ታዋቂ ፈላስፋ ነው እንደምታውቁት። ለነ ማርክስ ሁሉ መነሻ ሀሳብ የሆነው የዚህ ሰው ሀሳቤ ነውና አንዷን ፌኖሜኖሎጂ ስፕሪት የሚልና ሌሎች የሱን ሀሳብ ደግሞ የሚያትት አንድ ሌላ የሱን ኢንትሮዳክሽን መጽሐፍ ይዤ ወጥቼ በማኪያቶ ሳምክ የሚያነሳቸው ሀሳቦች ያስታውሰኝ ነገር ቢኖር የኛኑ ሀገር የፍቅር እስከ መቃብር ታሪክ ነው። ፍቅር እስከ መቃብር እንደምታውቁት እንግዲህ ለቀባሪ ማርዳት ነው ለእናንተ መንገር የዲፕሎማቱ የደራሲው የሐዲስ ዓለማየሁ ክብር ዶክተር የሳቸው መጽሐፍ ነው። ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ። እንዴት ነው ያስታወሰኝ እሱ ሄግል ይሄ ፌኖሜኖሎጂ ስፕሪት በሚለው መጽሐፉ የሰው ልጅ ሁሉ ጊዜ ኮንሽስነስ እንዲኖረው ሰልፍ ሪኮግኒሽን ያስፈልጋል። ሁለት ሌላ ሰዎች ያስፈልጉታል። ለምሳሌ እኔ ያለው መጀመሪያ ባገኘሁት ቁስ ላይ ሰው ሊሆን ይችላል፣ እቃ ሊሆን ይችላል። እዛ ላይ ራሴን ገልጣለሁኝ። የሰው ልጅም ታሪክ እንዲህ ነው የሆነው። ያው አብሮ ሲኖር እርሻው ላይ በሚያገኙቹ ነገሮች ላይ ራሱን ይገልጣል። በኋላ ከፍ ይልና ሪፍሌክት የሚያደርግበት ነገር ይፈልጋል። ሀሳቡን ሪኮግናይዝ እንዲደረግ ይፈልጋል። ለዚህም ነው ለክብራችን ቫልዩ የምንሰጠው፣ ለዘመኑ ሀሳብ የምንገዛው። እንደዚህ ይሄ እውነተኛ ስነ ልቦና ይመስለኛል። ከዛ በኋላ ሌላ ሰው ያገኝና ከሱ ደግሞ የበላይ ለመሆን የሱ ጌታ ለመሆን ያደርጋል። እነዚህ ሁለት ሰዎች ሲገናኙ ራሳቸውን ለመግለጥ በደንብ በቃ ያሳያሉ። አሁን ስንገናኝ የምናውቀውን ነገር ወይ ከፍ እንላለን ብለን በምናስበው ነገር ራሳችንን ለማሳየት እንሞክራለን እና በሄግል እሳቤ መሰረት ተሸናፊ ለመሆን የፈለገው ጌታ ይሆናል፣ ያኛው ደግሞ ባሪያ ይሆናል ነው የሚለው። ከዛ ጌታው ጌታ ሲሆን ብዙም እንቅስቃሴ አያደርግም። በባሪያው ነው የሚታገሰው፣ ባሪያው ነው ነገሩን የሚሰራለት። ለምሳሌ ነገስታት ቢኖሩ ባሪያ የሚሏቸው ሰዎች ነው ቤተ መንግስታቸውን ሊገነቡላቸው የሚችሉት። አሳቢውም ከነሱ በታች የሆኑ ሰዎች ሊትራሊ ባሪያ ባንላቸውም ሀሳብም ቢሆን እነዛ ነው የሚሰሩላቸው። እና ከዛ ይሄ እየቆየ ሲሄድ ባሪያው ስራው ላይ ራሱን ይገልጥና በስራው ራሱን እየገለጠ ይሄድና ኮንሽስነስ ስፕሪት የሚለው ጃይስት የሚለው ነገር አለ። ያ ኮንሽስነስ ነው በሄግል እሳቤ ከፍ እያለ ይሄድና ነፃነቱን ያውጅና ባሪያው ጌታ ይሆናል። ይህንን ሀሳብ እንግዲህ ራሱ ጉዱ ካሳ በህንጻ መስሎ ሲናገር እናደምጣለን። የማህበራችን አቋም የተሰራበት ስርዓት ልማዱ፣ ወጉ፣ ህጉ እንደ ህይወታዊ ስርዓተ ማህበር ሳይሆን ህይወት እንደሌለው የድንጋይ ካብ አንዱ ባንዱ ላይ ተደራርቦ የላኛው የታችኛውን ተጭኖ የታችኛው የላኛውን ተሸክሞ እንዲኖር ሆኖ የተሰራ በመሆኑ ከጊዜ ብዛት የታችኛው ማፈንገጡ ስለማይቀርና ይህ ሲሆን ህንጻው በሙሉ እንዳይፈርስ እንደገና ተሻሽሎ ሰውን ከድንጋይ በተሻለ መልክ የሚያሳይ የሕያዋን አቋም ማህበር እንዲሰራ ያስፈልጋል የሚለው ነገር አለ። ይሄን ሀሳብ ያው ስታነሱ መጀመሪያ የሚመጣላችሁ የአበጀበለውና
እንዴት ግብር አይሰጡኝም ምናምን ብለው ፊት አውራሪ መሸሻ ብዙም እንቅስቃሴ የላቸውም። ክብሬ ምናምን እያሉ ነው የሚኖሩት እና ይሄዱና ገበሬውን ሰብስበው እንዲያረጋሉ እና በጀ ብለው ደግሞ በቃ የበቁ ናቸው። ራሳቸውን ሁሉ ትሬን የሚያደርጉ ናቸው። ያሸንፏቸዋል፣ ያስሯቸዋል ሁሉ ምናምን ደም ማፍሰስ ለማሮች ደም ሳይፈስ ይዞታል ብዬ ነበር። 3 ሀገር ሲዘርፉ አቅም የሌላቸው ሴቶችና ህፃናት ሲያስገርፉ እያወቁ እዚህ ድረስ የሸሸው ያለዚያስ ገና ናሞራ ሳይደርሱ ተዋግቼ ይዞ ነበር። እሱ ነበረ የጎበዝ ስራ። ጎበዝ ብትሆን ተዋግተህ መያዝ ነበር። አታሎ መያዝ ከጉብዝና አይቆጠርም። ተዋግተን ቢሆን አሳየህ ነበረን የመሸሻ። እሱ እውነቱን ነው። አታሎ ከመያዝ ተዋግቶ መያዝ ነው ጎበዝ የሚያሰኘው። ብቻ እኔ በጣም ግድ ካልሆነብኝ ደም ሲፈስ ማየት አልወድም። ግድ ሲሆንብኝ ግን ተዋግቶ መያዝም አውቃለሁ። አላበጀ ትንሽ በጥም ብሎ እዚያ የነበሩት ሁሉ ከፊት አውራሪ በቀር መሳቅ አምሯቸው አንገታቸውን ደፋ አደረጉ። ያው አላበጀ ቀጠለና ደም ሲፈስ ማየት አልወድም። ደም ሲፈስ ከማየቱም ደግሞ የደሃ ህይወትና ንብረት እንዲጠበቅበት የተሰራው ሕግና የተሰጠው ስልጣን ተጣሞ ተቆልምሞ ለደሃ ህይወት ማጥፊያ ለንብረቱ መዝረፊያ ለአመፅ መፈጸሚያ ሲሆን ማየት ከሁሉ የበለጠ ያስጠላኛል፣ በጣም ያንገፈግፈኛል። እንዲህ ያለውን አስጸያፊ ነገር ስታደርጉ ሳይልብ ያልችል ብሎ ስለተቃወምኩ ነው እንደናንተ ያላችሁ ሽፍቶች ሽፍታ ያላችሁኝ እንጂ እኔ ሽፍታ አይደለሁም፣ ከሃዲም አይደለሁም። ለመሆኑ ከሃዲ ማለት ለጥበቃ የተሰጠውን አደራ የሚበላ ለመጠበቃ የተሰጠውን ስልጣን ለመቀሚያ ለመንጠቂያ የሚያደርግ አይደለም? አላበጀ አሁን ፍርጥም ብሎ በል እንግዲህ በቃ ሂድ፣ እስካሁን ሰደፈኝ አሉ ፊት አውራሪ እንደተቆጡ። አበጀ ብለው ምንም እንኳን መጀመሪያ መጥቶ እጅ ሲነሳ ፊታቸውን በማዞራቸው ትንሽ ቆጣ ቢልም በኋላ ባነጋገራቸው መጠን ከንቱ መሆናቸውን እያስተዋለ ስለሄደ ከልጅ ጋር እንደሚጫወት ሁሉ ቁጣውን ረሳ። እሺ አይቆጡ ሄዳለሁ። እንዲያውም የቁርስ መቅመሻችሁ ጊዜ ደርሷል። ሄድና ልላክላችሁ። ብቻ ከመሄዴ በፊት አንድ ነገር ልንገረው። በልጅነቴ የእሱን ጀግንነት ስሰማ ጀግንነቱ የአውሬ ጀግንነት መሆኑን ሳላውቅ በጣም ወዶ በጣም አደንቆ ነበር። ከብት ስጠብቅም አባቴ ሲያርስ በሬ ሳጣምድም በኋላ ጫካ ለጫካ ስዞርም ስለሱ ጀግንነት የተዘፈነውን ዘፈን ነበር ስዘፍን የምኖር። እንዲህ የአውሬ ጀግና አይመስሉኝም ነበር፣ የሰው ጀግና ነበር የሚመስሉኝ። ስለዚህ አደንቆ ነበር። ስለሱ ስዘፍነው የኖርኩትን ዘፈን አሁን ልንገረው አለ አበጀ ትንሽ እንደመሳቅ ብሎ። የኔ ስም ባንተ አፍ ሲነሳ መስማት አልፈልግም፣ ወግድልኝ አሉ ፊት አውራሪ። አበጀም እሺ ተውት ብሎ ወጣ። ዋናው ግን ያለው የሚመስለኝ በበዛብህና በፊት አውራሪ መሸሻ መካከል ይመስለኛል። በዛብህ ከስርዓቱ ወጥቶ እኔ የበላይ ነኝ የሚል ነገር አይሰማውም። በእርግጥ ግን በሚቀኘው ቅኔ ውስጥ በዛ በሚያስተምረው ነገር ውስጥ ራሱን ገልጧል። ስለዚህ ልጃቸውን ሰብለን ማርከዋል። እሳቸው በዛ ብዙም የበቁ አይደሉም። ቢበቁ ኖሮ ያስተምሩ ነበር፣ ሌላም ሰው አሳልፈው አይሰጡም። ስለዚህ ራሱን በዛ ውስጥ ገልጾ ከፍ አድርጓል። አለሙ ያ ነው ማለት ነው። የስለት ልጅ ቢሆን ወዶም ባይሆን እንደዚህ እሱም የራሱ ሌላ ደግሞ ራሱን ይቻለ ባርነት ነው ካለ ነው በስተቀርና ራሱን በስራው ውስጥ ገልጾ ሰብለን ይወዳል እና ይሄ ያልተለመደ ነው። በዛብህ ቦጋለም ከቤተ ዘመድ ተቆጥሮ ከቆዩት መካከል ነበር። መጀመሪያ የመጣለትን ጠጅ ቶሎ ጠጥቶ ወደ ተማሪ ቤቱ ለመሄድ ሲነሳ ቆይ ድጋም በዙ አሉት ፊት አውራሪ። የሚቸኩልበት ጉዳይ አለኝ ጌታዬ አለ በዛብህ ምስጋናውን ትንሽ እጅ በመንሳት ገልጾ። እንግዲያስ ለራት እንዳትቀር አሉ ፊት አውራሪ።
በዛብህ ስንብቱንም ምስጋናውንም አጣምሮ ለመግለጽ ራሱ መሬት እስኪነካ እጅ ነስቶ ሲወጣ ሁልጊዜ አንገቱን የደፋ የማይለወጥ ልጅ እሱን አየሁ አሉ ፊት አውራሪ። በዛብህ ምን መሰላለው ብቻ ተንክቱን ከኔ በላይ ሌላ ሰው የለም ማለቱ እንዲተወጡ ነበር። ከተረፈስ መሰል የለው አሉ ቄስ ሞገሴ። እርሶ ደግሞ ዞን የሚያካክለው የራስዎ ጉድለት ሳይታየው በሌሎች ላይ የሌለው ጉድለት ይታየዎታል። ያለው ደግ አይደለም የዲማው ሲሉ ፊት አውራሪ አባ ሞገሴ ትንሽ እንደማፈራሉና ዝም አሉ። በዛብህ አሉ ቀጠሉና ፊት አውራሪ በዛብህ አንገቱን የደፋ የጌታውን ምንጣፍ የማይረግጥ ማለት ወሰኑን የሚያውቅ ቦታውን የሚያውቅ ከዚያ ላይ የተማረ ማለፊያ ልጅ ነው። ታዲያ መሰንበቻውን ሳስብ ሰብለን ውዳሴ ማርያምና ቅዳሴ ማርያም ትርጉም ጽፈት ጭምር ቢያስተምራት ምናለ የሚል ሐሳብ መጣብኝ። እናቷ እቴጌ ምንትዋብ ከንግስትነታቸው ይልቅ ስማቸው የተጠራ በትምህርታቸው በእውቀታቸው ነው። አይ ጽፈት እንኳን ምን ያደርግላታል? ውዳሴ ማርያምና ቅዳሴ ማርያም ትርጉም ብትማር ጥሩ ነው። መቼም የትምህርት ክፉ የለውም። ለማስተማሩ ግን ከበዛብህ ይልቅ ካሳ ዳምጤን አስተምራት ብንለው ደስታውን አይችለውም። በዛብህ ስራን ጥለህ ልጃችንን አስተምር ስንለው እንዳይከፋው አሉ ምሽታቸው ወይዘሮ ጥሩ አይነት። ጉዱ ካሳ አሉ ቀኛዝማች አካሉ እንደመሳቅ ብለው። ሰብለ ወንጌል ፊቷ ከመቅጽበት ሲለወጥ ይታይ ነበር። አይ እሱም አይሆንም አሉ ልጅ ተፈራ የወይዘሮ ጥሩ አይነት ወንድም የጉዱ ካሳ አጎት። እንዲያው እሷ ካሳ ዳምጤ ትላለች ሰው አገኘሁ ብላ አሉ ፊት አውራሪ ፊታቸውን ከምሽታቸው አዙረው። ሐሳቡ ከሰው ሐሳብ አለመግጠሙ ካልሆነ በትምህርት መቼም እሱን የሚያክል የለም ሲሉ ሰማለሁ። ምን ላድርግ አሉ ወይዘሮ ጥሩ አይነት። ከአንድ ወገን የእህታቸው ልጅ ከባዕድ ብቻ ሳይሆን ከቤተ ዘመድ ማህበር ጭምር እንዲወጣ የተፈረደበት በመሆኑ ሲያዝኑ፣ ከሌላ ወገን ደግሞ የባላቸውን የቁጣ ምልክት ስላዩ ፍርሃት ገብቷቸው እሱ ነውና ዋናው ነገር ሐሳቡ ከሰው ሐሳብ አለመግጠሙ ነው እኮ ዋናው ነገር አሉ ፊት አውራሪ የምሽታቸውን ትንሽ ወደ ኋላ ማፈግፈግ ስላዩ ፊታቸውን እንደገና ወደ እሳቸው መልሰው አየሽ አሉ ቀጠሉና ፊት አውራሪ ሰው ለማስተማር ሚዛኑ ያልተቃወሰ የተካከለና ጤናማ የሆነ አእምሮ ያለው ሰው ያስፈልጋል። በርግጥ ጉዱ ካሳ አለ። ስለ ጉዱ ካሳም ደግሞ ሌላ ይሹ ነው። እሱ ደግሞ ትክክለኛ ነጻነቱን ያወጀ ሰው ሌላው ይችል ነበር። ሄግል ይሄን መጽሐፍ ቢያነብ ምናልባት በጀርመንኛ ተርጉሞለት ምናልባት አዲስ አለማየሁ ቀደም ብለው ተወልደው ቢሆን ወይ ሄግል ወደዚህ መጥተው ቢሆን ሌላ ታይም ፓራዶክስ ብናስብ ማለት ነው። እና ይሄ ጃይስት የጃይስት ነው የሚለው ይሄ ስፕሪት አለ። ያ ስፕሪት ነው ከፍ እያለ የሚሄደው። የሁለት ፍጭት ሲኖር ነው ትልቅ ነገር ሊወለድ የሚችለው ብሎ ነው ሄግል የሚያስበው። እና ይሄ እንትኑ ፍጭቱ ሄዶ ሊትራሊ የሱ ብቻ ማሸነፍ አይደለም። በዛብህና ሰብለ ወንጌል እነ ጉዱ ካሳ የዘመን ለውጥ አምጪዎች ሊሆኑ ይችላሉ ሊላቸው ይችል ነበር ሄግል ቢያነባቸው ኖሮና። ስለዚህ ሁለቱ አንድ ላይ ሄዱና ፊት አውራሪ መሸሻን ሰብለ ታመልጣለች። የሰብለ ነጻነትን እመለስበታለሁ ራሱን የቻለ ነው በሄግል መነጽር ስናየው ደግሞ ብናነሳው እና ታመልጥና ያን ሁሉ ጫካ አቋርጣ እንግዲህ እሱም ሄዷል እና የሸሸው ሊያስመልጣት ስላልቻለ ነው። በዛ በኩል ተሸንፏል ልንል እንችላለን። ኦልሬዲ ፍቅር ውስጥ ናቸው። ምንም ያንን ሁሉ አስተሳሰብ እስቲ በዚህ ዘመን አይሆንም የምትሉትን ነገር የሆኑ ሰዎች በሀሳባቸው ቢያሸንፉት እንደማለት ቁጠሩት እና ያው የስታመልጥና ትሄዳለች።
መጨረሻ ያው ሞት ቢሞትም ግን አብሮ እስከ ዘላለም ስለቀጠለ ፍቅር እስከ መቃብር እንደ ትንሣኤ ነው ብንለው እንደ ማሸነፍ ልንቆጥረው እንደ ቴሲስ ስርዓቱ ሆኖ አንቲቴሲሱ ያንን ማፍረሳቸው ወይም ጌታው ፊታውራሪ መሸሻ እንደ አንድ ስርዓት ብናያቸው እንደገና ደግሞ በዛብህን ወይም አበጀ ብለውን እንደ አንቲቴሲሱ ብናያቸው በየራሳቸው መንገድ ስላፈነገጡ ምንም ምክንያታቸው ሌላ ቢሆንም አስገዳጅነቱ እና እንደዚህ ሌላ ቢሆንም ሴንቴሲሱ ውጤቱ ደግሞ ይሄ ሆኗል ማለት ነው። አይኖቿ በአይኖቹ ላይ ሲያርፉ የሷን ውብ የቅርታ ፈገግታ በሱ ላይ እንዳስተላለፉት ሁሉ የሱን ፊት በቅርታ ፈገግታ አጊጦ ትንሽ አይኗን ተመለከተና አንገቱን ደፋ አደረገ። ወዲያው አንድ ቀን ታሪካቸውን ተወራርተው ያለቀሰችውና በቅፉ ይዞ ሲያባብላት ባዘን ጨልሞ የነበረው ፊቷ እንደ ንጋት ሰማይ ወገግ እያለ የሄደው ልቧ እንደ ሞቀው ፈረስ ሽመጥ ይጋልብ የነበረው ትንፋሿ ብዙ ምዕራፍ እንደሮጠች ሁሉ ባጭር ቁርጥ ይል የነበረው እንዲያው በጠቅላላው የዚያን ዕለት ሁኔታዋ ሁሉ ትዝ አለውና ምነው እንደዚያን ዕለቱ ባለቀሰችና እንደዚያን ዕለቱ ባቀፍኳት እያለ ሲመኝ ፊቱ ምኞቱን በግልጽ ይነገር ነበር። ምን ታስባለህ አለች ፊቱም ትንሽ አነበበችና ምንም አላስብ ብቻ በቀደም የደረሰብኝን ስነግርሽ ባንቺም የደረሰውን የነገርሽኝ ትዝ ብሎኝ እሱን ሳስብ ነበር አለ ድንገት ሳይሰናዳ ያዘችውና ምን እንደሚል ቅጡ ጠፍቶት እሱን ታስብ ኖሯል ይገርማል እኔም ያን ዕለት አንተ የነገርከኝን ሳስብ ነበር አለች የፍረት ፈገግታው ፊቷን አስጊጦት ሌላስ ምን አሰብሽ ሌላ ደግሞ ማልቀሴ ትዝ አለኝና ለምን አለቀስኩ እያልኩ ሳስብ ነበር አለችና እንደገና አንገቷን ደፋ አደረገች። ከዚያ ሁለቱም አንገታቸውን ደፍተው ዝም ብለው እንደቆዩ ስትል ሰብለ አለ በዛብህም አብሮ ምን ልትል ኖሯል አለች ሰብለ አንቺ ምን ልትይ ኖሯል ትምህርታችንን እንጀምር ልል ነበር እኔም እሱን ልል ነበር አለና በዛብህ ይስቅ ጀመር። ይገርማል አለች ሰብለ አሳሳቁን ፊቷ ፈገግ ብሎ እየተመለከተች። ከዚያ አሁንም አንገታቸውን ደፍተው በየበኩላቸው የሚቀራረቡበትን ዘዴ ሲያስቡ ቆይተው ዛሬ ጽፈት ተማሪ አለ ቀና ብሎ እኔም እሱን ልል ነበር አለች እየሳቀች። በዛብህም አብሯት ሲስቅ ቆየና አዎ ጽፈትሽ እንኳን በጠቅላላው ጥሩ ነው ብቻ ያንዳንድ ቀለሞች አጣጣል ይልቁንም የደና የጻጣጣል ትንሽ ያስቸገረሽ ይመስለኛል እስቲ ዛሬ እነሱን እንደጋግማቸው አለ በዛብህ። እውነትም ሰብለ ጽፈቷ በጠቅላላው በጣም ጥሩ ሆኖ ደና ይደባለቁባታል። ነገር ግን ያን ዕለት በዛብህ ጽፈት እንድትማር ያሳሰበበት ዋና ምክንያት ተጠጋግተው መቀመጡን ስትሳሳት እጇን መያዙን መነካካቱን ፈልጎ እሱን ናፍቆ ነው። እሺ አለችና ሰብለ ቶሎ ተነስታ ኩታዋን ከላዋ ላይ ጠቅለል አድርጋ አልጋዋ ላይ ወርውራ ቀሚሷን ብቻ አጠር አድርጋ እንደታጠቀች መጻፊያ ክርታሷና እርሳሷ ወደ ተቀለበት ግርግም ሄዳ ለማውረድ ብትሞክር ስለራቃት በግርጣቶቿ ቆማ ተንጠራርታ በሁለት እጆቿ የግርግሙን ጠርዝ እየዳበሰች ስትፈልግ አይኑንም አፉንም በሰፊው ከፍቶ ዝም ብሎ ይመለከታት ነበር። መቼም ለወደደ ሰው በተወዳጁ ላይ የሚታየው ተራ ነገር ሁሉ ተነግሮ የማያልቅ
ተሰምቶ የማይጠገብ የደስታ ምስጢር፣ የደስታ ምልክት የያዘ ነው። በግርጣቶቿ እንደቆመች ከወገቧ በላይ ያለ አካሏ እርሳስና ክርታስ የሚፈልጉ እጆቿን ተከትሎ ወደ ላይ ሳብ ብሎ ወገቧ ከድሮ ትንሽ ቀጠን፣ ዳሌዋ ትንሽ ኮራ ብሎ ቅርጿ ቁርጧ ከማንኛውም ጊዜ የበለጠ ተውቦ የጽሕፈት መሳሪያዋን ስትፈልግ የምታደርገው እያንዳንዱ ትንሽ እንቅስቃሴ፣ እያንዳንዱ ትንሽ ንቅናቄ በቁጥሩ አንዳንድ የደስታ ምንጭ በልቡ እንዳፈለቀ ሁሉ ልቡ በደም ፈንታ ደስታ ብቻ እንደሚነዛ ሁሉ ሙሉ አካሉን ደስታ ብቻ ተሰማው። ከአናቱ እስከ እግሩ ጣቱ እያንዳንዱ የሰውነቱ ክፍል በደስታ ሰከረ። ወይ ግሩም! እንዴት ታምራለች! እንዴት እጹብ ድንቅ አድርጎ ሰራት! አለ ዝም ብሎ አፉን ከፍቶ ሲመለከት ቆይቶ። ምን ማድረግ ይሻለኛል? ምን ማድረግ እችላለሁ? ያን ዕለት ነበር እንዲያ በቀፌ ላይ ተዘርግታ አይኖቿ ሲቅበዘበዙ ልቧ ያን ያክል ሲጋልብ፣ ያን ጊዜ ሳም ባደርጋት ነገሩ ይለይ ነበር። ምን ትለኝ ኖሯል? እንዴት ብትደፍረኝ ነው ለዚህ ያሰብከኝ? አንተ ሁለተኛ አጠገቤ ትደርስና ትለኝ ነበር ይሆን? አይ አትልም ነበር። የለም ያን ዕለት አትልም ነበር። እኔ ፈርቼ ሸሸሁ እንጂ ብቻም የማረባ ነኝ። ልቤ ተሸበረ እንጂ እሷ አስፈቃዷ ነበር። አይ ደገም አጋጣሚ ያመለጠኝ። ዛሬ ግን ዛሬማ እንዴት ብዬ ዛሬስ አይሆንም፣ ዛሬስ የማይቻል ነው እያለ በፍርሃትና ራሱን በመውቀስ መካከል ተቀምጦ ድምፁን ሳያሰማ ሲሟገት እርሳስና ክርታሷን እንደምንም ከተሰቀሉበት አውረዳ ይዛ መጣችና አጠገቡ ተቀመጠች። የጽሕፈት መሳሪያዋን ከተሰቀለበት ለማውረድ ስትጣጣር ደክሟት ባጭር ባጭር ትተነፍስ ነበር። ወዲያው አጠገቡ መጥታ ስትቀመጥ የፍርሃቱም የፍቅሩም ስሜት እየበዛ በሄደ መጠን የልቡ መሸበር ፊቱን ሲያገመው፣ ግንባሩን ሲያወዛው፣ እረፍት አጥቶ ሲቸገር ቀና ብላ አየችና ምን አለች ትንሽ ፈገግ ብላ። ምኑ አለ ቀና ብሎ ማየቱን ፈርቶ አንገቱን እንደደፋ። ለምን አላበህ ሞቀ? የለም ደህና ነኝ አለ ልቡ ካፎት ወጥቶ ሊሮጥ ሲንደፋደፍ ትንፋሹን እያደናቀፈው። ስሜቱን ከሁኔታው ስታይ የእሷም ስሜት መለወጥ ጀመረ። የእሷም ፊት መጋም፣ የእሷም ልብ መሮጥ፣ የእሷም ትንፋሽ መደናቀፍ ጀመረ። ደን ጸን ጻፍ ወይስ ደን? ሁለቱንም ጻፊ። ደንም ጸንም ለመጻፍ ብትሞክር ሁለቱም ከማንኛውም ጊዜ የባሰ ተበላሹ። የለም እንደሱ አይደለም አለና እንደ ሁልጊዜው እጇን ይዞ ለማጻፍ ከግራ ጎኗ ቀረብ ብሎ ተቀምጦ ራቁት ክንዱን በራቁት ትከሻዋ አሳልፎ ቀኝ እጇን ለመያዝ እንዲመቸው ልብሱን ከቀኝ ወገን ጠቅለል አድርጎ ወደ ትከሻው ገፋ ሲያደርግ በውስጡ ከተቃጠለው እሳት የተነሳ ታፍኖ የቆየው ሙቀት ልብሱ ገለጥ ሲል ቀሚሷን ዘልቆ ለገላዋ ተሰማው። ክንዱ ትከሻዋን፣ ቀኝ እጇን፣ ትኩስ ትንፋሹ ጆሮዋን፣ አንገቷን ሲነካት ልዩ ሙቀት፣ የወንድነቱ ሙቀት በዚህ ሁሉ በኩል እንደ ኤሌክትሪክ ማዕበል በሰራ አካላቷ ጎርፎ አካላት ያ ለምለም ያ ውብ አካላቷ ከማር ሰፈፍ እንደተሰራ ሁሉ ሙቀት እንደሚፈራ ሁሉ ትንሽ በትንሽ መቅለጥ፣ ትንሽ በትንሽ መፍሰስ ጀመረ። ሰውነቷን መግዛት፣ በሰውነቷ ማዘዝ ተሳናት። ወዲያው ሳታስበው ሳታዘው ራሷ ቀና፣ ፊቷ ወደ ፊቱ ዞር አለና አፏ ተከፍቶ የእሱን አፍ ፍለጋ ሲሄድ
በመንገድ ተገናኙ። ከዚያ እጆቿ እርሳስና ክርታሱን ጥለው አንገቱን፣ የእሱም እጆች የእሷን ተጠምጥመው ይዘው አፉ በአፏ ውስጥ ቀለጡ። እዚህ ላይ ግን ቆም አድርገን ከሄግል ወጣ ብለን ስተርንን ማስታወስ ግድልናል። ስተርን በፍቅር ስነ ልቦና ላይ በሰፊው የጻፈ ሰው ነውና 8 አይነት ወዳጅነትን ያስቀምጣል። 7ቱን እንተውና አሁን እዚህ ላይ እንደምናዳምጠው የሶልሜት አይነት ወዳጅነት ማለት ኢንቲሜሲውንም ፓሽኑንም ኮሚትመንቱንም ያሟላ ፍቅር የሚለውን ነገር ያስታውሰናል። ወደ ሄግል እንግዲህ ስንመለስ ደግሞ ያው ሴንቴሲሱን መጨረሻ ላይ እናየዋለን ማለት ነው። በሽተኛው ስሙን ሲሰማ የተከደኑ አይኖቹን ገለጥ አድርጎ በፊቱ የቆሙትን መነኩሴ አየና ሰብለ አለ ጣር በሚጎትተው ድምፅ። ምንም ደበሎ ለብሳ የደበለው ቆብ ደፍታ ልትደርስበት ትችላለች ተብሎ በማይገመት ቦታ ብትገኝ፣ ምንም ደሟ ደርቆ ስጋዋ አልቆ የሳሳ ቆዳዋ ባጥንቷ ላይ በማሸጊያ የተለጠፈ ቢመስል፣ ምንም የሰብለ ጥላ እንጂ ሰብለ ባትሆን፣ ምንም ውበቷንና ደምግባቷን ራብና ጥም መንገላታት ቢቀሟት፣ ምንም እንኳ ሰብለን ሰብለ ካደረጋቱ ሁሉ ከመንፈሷ ውበትና ብርታት በቀር የተረፋት ነገር ባይኖር፣ በዛብህ አይኑን ገለጥ አድርጎ ሲያያት ወዲያው አወቃት። እንዲህ ላላመልጠው መከራዬን ፊት ለፊት መቅጠሙን ፈርቼ ስሰሽ ቆየሁ እንጂ አንተ መሆንህን ገና ቅድም ሰውነቴ ነግሮኛል። ከአንተና ከኔ በቀር እግዚአብሔር በሌላ እንዲህ እንደማይጨክን አውቃለሁ። ምነው አንተ እግዚአብሔር ርኅሩህ ነህ፣ ይቅር ባይ ነህ ትባል የለ። የት ነው ርኅራኄ? ምን አልኩ? እግዚኦ እያለች እየጮኸችና እንደ እብድ እየለፈለፈች ስትወድቅ ስትነሳ፣ በዛብህ የተኛበትን አልጋ እየዞረች አንድ ጊዜ ራሱን አንድ ጊዜ እግሩን እያቀፈች ስትስም፣ እንባዋን እያጎረፈች እየወደቀችም እየተነሳችም፣ እግዚአብሔር እዛ ፊቷ እንደቆመ ሁሉ አይኗን ፊት ለፊት ፍጥጥ አድርጋ እሱን ስትወቅስና ስታማርር፣ ደግሞ ተመልሳ በበዛብህ ላይ እየወደቀች እግዚኦ እያለች ስትጮህ፣ ዋ ልጄ ከንበሌ አድርገኝ፣ ሞተ አረፈ አሉ ወይዘሮ የሽመቤት። ከውጭ ልቅሶውን ሲሰሙ እየሮጡ ገብተው ደረታቸውን እየመቱ፣ ነገር ግን ወደ በሽተኛው ቀረብ ብለው ቢያዩ እሱም ያያል፣ ይንቀሳቀሳል፣ አልሞተም። ምንድነው ነገሩ? ምን ሆኖ አባቴ አመመው? አሉ ሰብለን በበዛብህ እግር ላይ ወድቃ ከምታለቅስበት አንስተው። እኔማ ምን ሆናለሁ? ይህን ሁሉ ለእኔ ባደረገውማ ደህና ነበር። ይህን ሳላይ ብሞትማ መልካም ነበር። ምን ሆኖ እስቲ ንገሩኝ እባክዎ ቀና ያድርጉኝ ሜቴ አለ በሽተኛው አቋርጦ። ወይዘሮ የሽመቤት ከጥቂት ጊዜ በፊት በእንግድነት የተቀበሏቸው መነኩሴ ቆቧቸውን ጥለው እያለቀሱ እንደ እብድ ያልተያያዘ ነገር ሲናገሩ እየተመለከቱ የሚያደርጉትን አጥተው ግራ ገብቷቸው ሳለ ከዚያ ወደ እሱ ሄደው ከተኛበት ቀና ሲያደርጉት እሱንም ሲያለቅስ አዩ። ምን ነገር ነው? ምን ጉድ ነው? አሉ በዛብህን ደግፈው አስቀምጠው። ለአጭር ጊዜ ወጥተው ቢመለሱ ለቤታቸው
ፍጹም እንግዳ መሆናቸው ከማስገረሙም ሌላ አስፈራቸው። እባክዎ አታልቅሽ ይበሏት፣ ወዲህ ነይ ይበሏት አለ በዛብህ በደከመ ድምፅ። ማንን? ሰብለን። ምን አለ? ይሻለው ይሆን? ይተርፍ ይሆን? ሰው እንዲሆነው ይተርፋል፣ ሰው እንዲሆነው ይተርፋል አለች ሰብለ ባለቤቷ በሽተኛውን ሲያነጋግሩ ቀረብ ብላ። እሱስ ያው መሰንበቻውን ሲያተኩሰው የሚቃዣውን ነው አሁንም የሚቃዥ። አተኩሶት ሲቃዥ ከሰብለ በቀር ሌላ ቃል ካፉ አይወጣም። ሰብለን ጥሩልኝ፣ ሰብለ ታንሳኝ፣ ሰብለ ታስተኛኝ፣ ሰብለ ትደግፈኝ እያለ እሷን ስም ብቻ እንደ ጸሎት ሲደግም ነው የሰነበተ። አሁንም እንደዚያው እንደ ልማዱ ሰብለን ጥሩልኝ ነው የምለው። አልተኩሶት መቃዠቱ ነው። ይቺ ሰብለ የሚላት ምኑ እንደሆነች ከሱና ከእግዚአብሔር በቀር የሚያውቅ የለም። አሁን ግራ የገባኝ የእሱ ብለው ሊጠይቁ ያሰቡትን ሳይጠይቁ ሰብለማ እኔ ለቢሷ እኔ እርጉሟ ነኝ፣ ባለቃል ኪዳኑ ነኝ። ሜት እባክዎ ይተርፍ ይመስሎታል? ሰው ይሆን ይመስሎታል? እስቲ እግዚአብሔር ያሳየው። ሜቴ ሰው በሰው እንዲህ ይጨክናል? ልብሱን ገፈው ገንዘቡን ዘርፈው ቢተውት ይላል። ዘመድ አልገደለባቸው፣ ርስት አይካፈላቸው፣ አይተውት እንኳ አያውቁ። ለምን እንዲጨክኑበት? ሰዎች አይደሉም። የሚወዱትና የሚወዳቸው የላቸው አለች ሰብለ አቋርጣ እንባዋን እያጎረፈች። ወይዘሮ የሽመቤት የሚናገሩት ቅጡ ጠፍቷቸው እንዲያው ፍዝዝ ብለው ሰብለን እየተመለከቱ ዝም ብለው ቆሙ። ደህና ነኝ እኮ ደህና ነኝ እኮ፣ አይዞሽ ደህና ነኝ፣ ነይ ነይ እዚህ ተቀመጭና ደግፊ ነይ አለ በዛብህ። አንዳንዱን ቃል መጨረስ ልክ እንደ ክፉ ዳገት አድክሞት መካከል ላይ እያቋረጠ እያረፈ ከዚያ አልጋው ላይ ወጥታ እያለቀሰች ደግፋው ተቀመጠች። ወይዘሮ የሽመቤት ምንም እንኳ የበዛብህና የሰብለን ታሪክ በሙሉ ባያውቁም የዚያን ዕለት ሁኔታቸውን በማየት ብቻ ስቅቅ ብለው አለቀሱ። ትንሽ ቆይተው ቀሚስና ኩታ ሰጧትና ልብሷን ለወጠች። ወደ ማታ በዛብህን የተሻለው መሰለ። ሰብለን ለመቀበል የቀረውን የኃይል ትርፍራፊ የቀረውን የሕይወትን ጥፍጣፊ ከያለበት አንድ ላይ እንዳጠራቀመ ሁሉ በርታ ያለ መሰለ። እህልም ከመሰንበቻው የተሻለ በላ። በተከታዮቹ 2 ቀኖች ሲያነሱትም ሆነ ሲያስተኙት ራሱ ጭምር እየረዳ አንዳንድ ጊዜ እንዲያውም ከሰብለ ጋር እየተጫወተና ለመሳቅም እየሞከረ ለልቧ የተስፋ ጮራ ሲያሳየው ሰነበተ። ከዚያ በ3ኛው ቀን እንደገና መድከም ጀመረ። የኃይል ትርፍራፊ የሕይወትን ጥፍጣፊ አንድ ላይ ቢጠራቀም ትንሽ ሊያቆይ ይችል እንደሆነ እንጂ ያኖራል አይባልም። የፍርፋሪ የእንጥፍጣፊ የለውም። ያልቃል፣ አለቀ። በተገናኙ በ5ኛው ቀን ደግፋው እንደተቀመጠች እቅፏ ላይ አረፈ።
ሰብለ ወንጌልን ደሞ ስናነሳ ሰብለ ወንጌል ስትታዘብ የሚሰማትን ነገር ሲገልጹልን ነፃነቷን የምትፈልግ መሆኑን እንዲሁ የእኛ ሁሉ የሌለን ነፃነት አይደል አሁን ዝም ብለን በእንዲሁ ስናስብ ሪፍሌክት የሚያደርግልን ነገር ፈልገን ነው ነፃነታችንን የምናስበው እንጂ ለምሳሌ ብንመርጥ ከተሰጠን ነገር ላይ ነው እንጂ አስበን በራሳችን የምንመርጠው ነገር ላይኖር ይችላል። ሰብለ ወንጌል ወታ በራሷ የመረጠችው ምናልባት ጉዱ ካሳ እዚህ ውስጥም ሊጠቀስ ይችላል። በተለይ እሱ እንቆጳን ማግባቱ ከዛ ከስርዓቱ መውጣቱ ማሰቡ ይሄ ትክክለኛ ነፃነት አሳቢ የነፃነት ተማላይ ሌላው ይችል ነበር ሄግል። በሄግል መሰረት ነፃነት ማለት አብስትራክት ፍሪደም የሚለው ነገር አለ። ዘመኑን ከተሰጠን ምርጫ ላይ ማሰብ ሳይሆን ካልተሰጠን ነገር ላይ አሰላስልን በመክንያት ማድረግ ነው። ለምሳሌ የተሰጠን ነገር ሲሆን ሎጂክ ነው የሚሆነው። በሄግል ሐሳብ መሰረት ሎጂክ ለምሳሌ ሰዎች ሟች ናቸው፣ ስለዚህ ሶቅራጥስ ሰው ነው፣ ሶቅራጥስ ሟች ነው የሚለው ብቻ በቅርጽ ብቻ የሚመጣ እውነት የለም። እውነት ከኮንተንትም ከጭብጥም ይገኛል የሚለው ሐሳብ አለና ሎጂክ በዘመኑ ያለውን ነገር ብቻ ነው ሼፕ የሚያደርግልን። አሁን በዚህ ሰዓት ያለችውን ብቻ ፎርም ነው፣ ቅርጽ ነው። ቅርጽ ደግሞ የሚሰጥ ነገር ነው። በአካባቢ በሰው በእንደዚህ በስምምነት የሚፈጠር ነገር ነው። የሄግል ሎጂክ አይነት ላይ ስንሆን ግን ነፃነታችን የምናገኝበት ጃይስት ወይም ደግሞ ያስፕሪት በሰዎች ውስጥ አድጓል የሚለው እሱ ለምሳሌ ግሪክ ጊዜ በግብጽ ጊዜ ማን ንጉሱ ነበር ሪኮግኒሽን የነበረው? በግሪክ ጊዜ ባህል ነበር። ከዛ ደግሞ ስቶይኮቹ ሲመጡ ሮም ላይ ቴሲሱ ሆነና ስቶይኮቹ እነ ማርክስ ኦሪሊየስ የሚባሉ ትልልቅ ነገስታት እንደ ኤፒክታተስ ካሉ ስቶይኮች ማለት ባህሪያ ነው እንደምታውቁት። እንዲያውም እግሩን ጌታው የሰበረው ሲሰበር አረ እግር ይሰበራል የሚል ሰውዬ እና እነሱ ማርክስ ኦሪሊየስ ደግሞ ንጉስ ነው ግን ስቶይክ ነው። ከነ ኤፒክታተስ የተማረ ሰው ነው። ስለዚህ በዛ ጊዜ ቴሲስ ነው። ግን በእርግጥ እንደገና ደግሞ ቴሲሱ ደግሞ መልሶ አንቴሲስ ይወልድና ቆይቶ ደግሞ የፈረንሳይ አብዮት መጣ፣ ብዙ ሰው ሞተ። በሄግል ሐሳብ መሰረት የጀርመን ጊዜ ቴሲስ ነው ይል ነበር። ይሄ የማይስማሙ ብዙ ሰዎች አሉ። እስቲ ለማንኛውም ዞር እንበልና ደግሞ በዛብህ አዲስ አበባ ውስጥ የመጣባቸው ቦታዎች እንመልከት። ባለው በጋ ተለይተሽ አበብሽ በነደደው ፀሐይ ጤዛዬ ከበበሽ። ክው ባለው በጋ ተለይተሽ አበብሽ በነደደው ፀሐይ ጤዛዬ ከበበሽ። የፈካ አበባ ነሽ እንቡጥ አበባ ነሽ ዛሬም ላይ አዲስ ነሽ። የፈካ አበባ ነሽ እንቡጥ አበባ ነሽ ዛሬም ላይ አዲስ ነሽ። የደጋውን ንፋስ ዘመሻ ሳልፍሽ የቆላውን ንፋስ ዘመሻ ሳልፍሽ ትታያለሽ ዛሬም ከዚህ ሁሉ ተርፈሽ ትታያለሽ ዛሬም ከዚህ አልፈሽ ተርፈሽ። አምላክ ከመከራ አንቺን ሲጋርድ ከሐምሌው በረዶ ከጥቅምቱ ብርድ ያተርፍሻል ሁሌም ከግንቦት
ከግንቦት ንዳድ ያወጣሻል ሁሌም ከግንቦት ንዳድ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ የሻው የወሎ የሚገናኝባት አዲስ አበባ ከትግራይ ተሳፍረው መጥተው የሚያርፉባት አዲስ አበባ ከጎንደር ከጎጃም ጎራ የሚሉባት አዲስ አበባ ከአርሲ ከአርባ ምንጭ ሁሌ የሚመጡባት አዲስ አበባ ከበስተ ሰሜን ጭነው ቢመጡ ከበስተ ምስራቅ ጭነው ቢመጡ ከየዳርቻው ጭነው ቢመጡ ማነው ባንቺስ ላይ ጸጉረ ልውጡ ማነው ባንቺስ ላይ ጸጉረ ልውጡ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ክውባለው በጋ ተለይተሽ አበብሽ በነደደ ፀሐይ ጤዛዬ ከበበሽ ክውባለው በጋ ተለይተሽ አበብሽ በነደደ ፀሐይ ጤዛዬ ከበበሽ የፈካ አበባ ነሽ እንቡጥ አበባ ነሽ ዛሬም ላይ ነሽ የፈካ አበባ ነሽ እንቡጥ አበባ ነሽ ዛሬም ላይ አዲስ ነሽ ወገን ከየቦታው መጥቶ ያርፍብሻል ሁሉም እንደ ሙያው ሰርቶ ያድርብሻል ከጓዳሽ ተቃምሰው በልተው ያድሩብሻል አንቺስ መስተንግዶ መች ይጎድልብሻል የአንድነቱ ግብር ዛሬም ይበላብሽ በአብሮ መኖር ተስፋ እንሰብሰብብሽ አሁንም መላልሰን እንደሰትብሽ ዓለምና ተድላን ደግመን እንብሽ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ለንጋት ጮራይቱ የታየሽ ለጣይቱ አዲስ አበባይቱ ሲዳሞ ወለጋው መድረሻ የሚላት አዲስ አበባ ከጅማ ከመቶም ከተፍ የሚሉባት እንግዲህ እዚህ ጋር መጣ እንበልና 8 በሮች እንደዚህ ያሉት ግቢው በአንደኛው በር እዚህ ጋር ቆሟል ብለን እናስብ እና ቆሞ ሰዎች ሲሻሙ በጨፈቃ በዛ ሰዎች ቢያባረሯቸው ምናምን እንደዚህ አይነት ሁኔታ እንግዲህ በጣም አከራካሪ አለ የለም የሚለው አከራካሪ ነውና በዛ እንግዲህ ያባረሯቸው ምንድነው ያለ በቃ እየተደነቀ እያየ እና አንድ ሌላ ባሪያ ይመጣና አይኔ እንደዚህ ያልበላም ሲል ተዚላችሁ እንደሆነ እንዲህ ነው ያለው እንደውም ለምን አናዳምጠው ዲናቸው እንባ ያዘለውን መኮንን ጠራቸው አሁን ከማን ጋር ልታስቀምጡኝ ነው መጠሩኝ አጋፋሪ ጉደታ ከአሽከሮች ጋር ልታስቀምጡኝ ነው እደለም ተውት እግዚአብሔር ይስጥልኝ አደባባይ አምላክ ያፈራደን ብቻ እንግዲህ እስ ቤት ይሄዳለሁ አሉና ሰውየው ለመሄድ ሲነሱ እሺ የንጉሥን ግብሪማ ወረቀት ነው ናማሌስ አለ አጋፋሪ ጉደታ በብርቱ ቁጣ የተሰባበረ ጨፈቃውን አስቀድሞ
አኩርፈው ወደ ቤታቸው ሊሄዱ የተነሱት ሰውዬ ታግዶ የቆየው ቁጣቸው ገንፍሎ ከልካዩን ለማነቅ እየተንቀጠቀጡ እጃቸውን ከዘረጉ በኋላ የንጉሥ ግብር አልበላም ብለው ከከልካይ ጋር መጣላታቸው ሊያስከትል የሚችለውን በመገመትም ይሁን በሌላ ቁጣቸውን እንደገና ወጣው በረድ ሲሉ ሲያይ ከልካዩ በበኩሉ በጣም ተቆጣ። ንጉሥን ግብሪ እናቴን እንጀራ ነው ፈልጋለሽ በላል አልፈልጋለሽ አልበላል እና ተረዳና ጊዮርጊስ እስቲ ቅስቅስን ይላል ወርዳቴን ይመጣለሽ ሌቤን አረጋል ንጉሥን ግብሪ ግዲዳት ባለረ ነው እንጂ ግዲዳት ባለረ ነው In the heart of the city ain't no love in the heart of town ain't no love and it's shown up for pity ain't no love 'cause you ain't around አሁንና ከዚህ በኋላ ይገባል ያው እሱ አይበላም ነፃነቱን ያወጀ ሰው ነው ልንለው እንችላለን ወይ በአካባቢውም ስላለመደ ነው ልንለው እንችላለን። እንደገና አሁንም እሱ ከነፃነቱ ከፈቅሩ ጋር ነው እዚህ አሁን ደግሞ እዚህ አካባቢ የምታዩት እዚህ ነው። ይሄ እንኳን ምንም አጠራጣሪ አይደለም ድሮም የነበረ ቤተክርስቲያን ነው። እዚህ ነው ቀጥሎ ኖረ ምንለውና እዚህ ያስተማረ ያው አንድ ሰው ነፃነቱን የሚገልጸው በሄግል ሐሳብ መሰረት በስራው ላይ በቅኔው ላይ ነው። እዚህ ጌታ ሆኗል ማለት ነው። በደብ በዛብህ እያስተማረ ነው። የሚቆረጥለት ገንዘብ አለ። ሰምብለን አምጥቶ የልቡና ለማድረጉ ብቻ ነው የሚቆለው። ያው ለሱ ብቻ ነው እንለው ባይሆንም ማለት ነው። ሌላው እዚሁ ላይ ከካፕተ ሺመር ጋር ያላቸው ነገር ነው። እሱን ለምን ለመሰናበቻ እናረገው? ካፕተ ሺመር እንዲሁ ባይ ዲፎልት ነፃነቷን ያወጀች ሴት ናት ብዬ አስባለሁ። ሁለተኛ በኑሮ ውስጥ ራሳቸውን እየገለጹ ስለሆኑ ባሮች የምንላቸው ጌቶች ከሚኖሩት ላይፍ እንዴት ነፃነታቸውን እንዳወጁ የሄግልን ሐሳብ እዚህ መጽሐፍ ላይ ልናየው እንችላለን። እስቲ በሱ መሰናበቻችን እሱ እያደመጠ መሰናበቻችን እናደርግ። መልካም ቀን ይሁንላችሁ። ዘና በሉ። ቻው። ከዚያ ሁለቱም ከጥቂት ጊዜ በፊት ስለተሰማቸው እንግዳ ስሜት ስለዚያ መልካቸውን እንዲያ ስለለዋወጠው ልባቸውን ስላስሮጠው ግሩም ድንቅ የሆነ ስሜት መነጋገርም መተያየትም ተፋፍረው ተፈራርተው አንገታቸውን ደፍተው መሬት እያዩ ተቀምጠው ሳለ አብ ጉንደወይን ወልድ ጉንደወይን መንፈስ ቅዱስ ጉንደወይን ዓለም ሁሉ ያጣፈጠበት የሕይወት ወይን ነው አለች ሀብትሽ ከማድ ቤት እየሮጠች መታ ገባችና በዛብህና ሰብለም በመካከላቸው ከነበረው መተፋፈር የሚወጡበት ምክንያት አግኝተው እርስ በርሳቸው ተያዩና ይስቁ ጀመር። አሸተተ ተነፈሰ እንዳንቺ ያለ መዓዛና ደም ግባት አላገኘም። በጣም ወደደሽ። ጎበዛዝት በመዓልትና በሌሊት በረሽ ቆመው ፀሐይ ያቃጠላቸው ብርድ ያንቀጠቀጣቸው ደጅ የሚጠኑሽ አንቺ ነሽ አለች። ቀጠለችና ሀብትሽ ሰብለ ቅዳሴ ማርያም ትርጉም ስትማር ከሰማቸው አንዱን ክፍል ከሌላው አደበላልቃ አንዳንዱንም ቃል እንደፈለገችው ለዋውጣ ሰብለና በዛብህ ጥሩ ምክንያት አግኝተው ከልባቸው ሲስቁ ቆይና ወየው ጉድ አንቺ እንዲያው እግዚአብሔርን እንኳን አትፈሪም? በመቤታችን ነው እንዲህ የምትቀልጂው አለች ሰብለ። ለምን እፈራታለሁ? እሷ አትቆጣ አትማታ፣ ያንቺን እናት ብቻ ነው የምፈራት። ማን እንዲህ አለ? መጣፉ ነዋ። ሌላ ማን ይላል? ድንግል ሆይ ጥፋትን አይደለም ይቅርታን አሳስቢ፣ ማዕትን አይደለም ምህረትን አሳስቢ፣ ለጻድቃን አይደለም ለኃጥአን አሳስቢ፣ ለንጹሖች አይደለም ለተዳደፉት አሳስቢ፣ እንደነ ሰብለና እንደነ በዛብህ ላሉት አይደለም እንደነ ሀብትሽና እንደነ ገብርኤል ላሉት አሳስቢ ይላል መጣፉ አይልም በዙ አለች ሀብትሽ ከመጣች ጀምራ ሳትቀመጥ ከወዲያ ወዲህ እየዘለለች። ከዚያም ቆም አለችና እንደ ወይዘሮ ጥሩ እጆቿን ደረቷ ላይ አመሳቅላ ጥርሷን ፈገግ አንገቷን ወደ አንድ ወገን ዘንበል አድርጋ በዛብህ ሰብለን ይደክማታል እስቲ ረፍና ጨዋታ አምጣ
ስትል ሁኔታዋን እያዩ በዛብህና ሰብለ ሳቃቸውን መግታት አቃታቸው። እንዲያውም ዛሬ ማጫወቱ የኔ ፋንታ ይሆን የዚያ የገብሬ አንዲር ልቤን በደስታ ሞልቶ ድምፄን ለዘፈን ቃኝቶ ሰዶኛል አለችና ከወዲያ ወዲያ እየተንጎራደደች ሌሊቱ እያጠረ እንዲህ ካስቸገረ አንቺና እኔ ሳንሞት እንቀበር ተኝተን እንድንኖር ብላ በዚያ መሰል በሌለው ውብ ድምጿ ዘፈነችና ከዚያ ቀጥላ እየተንበረከከችም እየቆመችም በአንገቷ ዘፍና ሲደክማት ወድቃ ከላይ እየተነፈሰች ትስቅ ጀመር። አንቺው ቀናቃኝ፣ አንቺው ተቀባይ፣ አንቺው ደላቂ፣ አንቺው አድማቂ ሆነሽ የብዙ ሰው ሥራ ብቻሽን ሰርተሽ ደከመሽ አለ በዛብህ እየሳቀ። ምን አባቴ ላድርግ? እግዚአብሔር ወኔ ባልተፈጠረባችሁ ልባችሁ ከበረዶ በተሰራ ሁለት ድንጋዮች መካከል ሲጥለኝ ጊዜ እስቲ ሰብለ ተነሽና ሁለታችን እንስፈን አለች አብድሽ ደክሟት ከላይ እየተነፈሰች። ኦ አንቺ የደላሽ ነሽ እናቴ አለች ሰብለ። የደላሽ እንደኔ እንዲደላሽ ከበሬ አትወለጅም ኖረሻል። ማን ከፊት አውራሪ መሸሻ ተወለጃለሽ? አይንሽን ያበራው አለች ሰብለ እየሳቀች። አይኔ ሲቆይልኝ እናቴ፣ አይኔ ከበረረማ አለቀልኝ ማለት ነው። የባሪያ ውር እንደ ሰባራ ገል ዋጋ የለውም፣ አውጥቶ መወርወር ብቻ ነው ብላ ሀብትሽ እንደገና ዘፈኗን ለመቀጠል እንጉድጉዶ ስትጀምር ትምህርቱ አልቆ ነው እቻ አህያ ስትለፈልፍ እስከ በሩ የምትሰማ አሉ ወይዘሮ ጥሩ ከሄዱበት ተመልሰው ድንገት ገቡና እንገናኛለን ልቤ አይቆርጥም ተስፋ ብደነዝዝ እንኳን ቆሜ ባንቀላፋ ይወዛወዘኛል ይወዙዝ አባቱ ፍቅር እኔን ይዞኝ እንደታናሽቱ አንለይ ስልሽ የተለየው ጊዜ ምን አለ ሆድህ ሻፓይኔ ከፈት ያዳፈንከው እሳት ከልቤ ውስጥ ያለው እስከ ዘላለሙ መቼ የሚጠፋ ነው ማርከፍከፍ ነው። እንገናኛለን ልቤ አይቆርጥም ተስፋ ብደነዝዝ እንኳን ቆሜ ባንቀላፋ አንተ አገር ዞር በል ያናገር ልይበት እዛ ላይ ደረቱ ሽጉጥ የምልበት አንተ አታላይ ሆነን እኔ ተታላይ እንዲሆነ ፍቅር ይዘለቃል ወይ ብሎ አባት ያውቃለሁ። ያዳፈኑት እሳት ለነገ ያሉት አያሳዝንም ወይ ጠፍቶ ሲያገኙት ጋዝ ያድርጉበት። እንገናኛለን ልቤ አይቆርጥም ተስፋ ብደነዝዝ እንኳን ቆሜ ባንቀላፋ ከፍራሹ ነው ወይስ ካልጋው ማነስ ያልተገናኘነው እስከ ዛሬ ድረስ በጉልቻ ብዛት ወይ ጉድ እስከ ወዲያኛው የናፈቁት ቢሞት የት ነው መገናኛው? ሆስፒታል እንገናኛለን ልቤ አይቆርጥም ተስፋ ብደነዝዝ እንኳን ቆሜ ባንቀላፋ አንተ አገር ዞር በል ያናገር ልይበት ትዝ አለኝ ደረቱ ሽጉጥ የምልበት ሩቅ ለሩቅ ሆኖ ለተለያየ ሰው መቼም ደብዳቤ ነው የልቤ
የልብ የሚያደርሰው ደብዳቤ ቢጽፉት እንደ ቃል አይሆንም እንገናኝና ልንገርህ ሁሉንም እንገናኛለን ልቤ አይቆርጥም ተስፋ ብደነዝዝ ቆሜ ባንቀላፋ አቤኔ ቆንጆ አንተ የኔ ተስፋ